እሺ አዮ አንደኛው መስቀል ለሄሉ ወይኔ ቅድም በቃ በስመ አብ እቹት። ስለዚህ አሁን ይህንን ይ- እናደርሳለን። እኔ ጋ ነው ወይስ አንተ ጋ ነው? ኮመንት ዝግ ነው አይደል? ለማወቅ ፈልጌ ነው። አረ እኔ ጋር ክፍት ነው። ነው ኃጢአትን የማያሳየተሙ ንስሐ ግባ። ጌታ ምንም ልደትዬ ቀሲስን አስገባቸው። ቀሲስ ኢንቫይት አሸናፊን አረኳቸው። ነው በቃ እኔ ወጥቼ ተመልሼ ልግባ። በቃ አንተና አንቲሽ ብቻ ናቸው የምትታዩኝ። ኮመንት አይታየኝም። ይሰማል አንተ ቻል የኔ ድምፅ በደንብ ነው የሚሰማው። የኔ ይሰማሃል? ይሰማል። ያንተ ይሰማኛል። ቀሲስ መጡ። ቀሲስ አሸናፊ እንኳን ደህና መጡ። እንዴት አመሻችሁ? ደህና መሻችሁ ወይ? ልደት ደህና ነህ? ታዲያስ? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነው? ዶክተኛ ባርኩን ቀሲስ እንደምን አለ? አንተ ደህና ነህ? እንዴት ነህ? ሰላም። ዛሬ እናገኘታለን ብለን ነበረ። በቃ ሁለት ነገር ያዘንና ቀረን። ስላሴ አንድ የሚያስጠምቁት ልጅ ነበር አይደል ቀሲስ? አዎ ዛሬ ደግሞ አጋጣሚ እኔ ቀረጻ ነበረኝ ስቱዲዮ፣ የመዝሙር ስቱዲዮ እዛ ዋልኩኝ። ጥሩ ነበር። ያላችሁን እህታችንን ልናስጠምቅ ራቅ ያለ ቦታ ሂደን ነበር። ለዛ ነው ያልሄድነው። እሺ እሺ። ይባርኩኝ አባቴ። ሰላም ብያለሁ። እንዴት ኖት? ሁሉ እንዴት ሰላም? ነህ? እንዴት ነህ? እንዴት አመሸህ? እግዚአብሔር ይመስገን አባቴ፣ እግዚአብሔር ይመስገን። እሺ ያው በግል እናወራለን እንግዲህ ስለ ጉዳያችን። ቀሲስ ሄሉ የሚለው ከዚህ ጎን ከእርሶ ጎን በትልቁ ያለችው እህታችን ዛሬ የቄደር ጥምቀት ፈጽማ በንስሐ ወደ ቅዱስ ቤተክርስቲያን ተመልሳለች። ቀድማ ኦርቶዶክስ ነበረች፣ ከዛ ወደ ፕሮቴስታንቱ ሄዳ ነበረ። አሁን ግን ትምህርቶቹን በመስማቷና በማዳመጧ ምክንያት አምናበት ተረድታ ቀኖናዋን ጨርሳ ዛሬ ወደ ጠፋችበት ከወጣችበት ቤት ተመልሳለች። ቀሲስ እና ሁላችሁም ሄሉን እንኳን ደህና መጣሽ በሏት። እንግዲህ እንደሚታወቀው ብዙ ጊዜ የጠፉት ሲመለሱ ምን ከፍተው መዝሙር እንደምታውቁት የተወደደ ቀን ማለት ላይ ቀሲስ አሸናፊ መዝሙር እንዳጋጣሚ ሆኖ ደግሞ ዛሬ እሳቸው በመካከላችን ተገኝተዋል እና አንተነ ሲሎት የነበረውም ይሄን ነው። እሷን እህታችንን ዛሬ እንግዲህ ወደ ቤተክርስቲያን ህብረት በድጋሚ የተጨመረችበት ዕለት ነው ለማለት ነው። ቀሲስ እንኳን ደህና መጣሽ ሄሉ። ታዲያስ እንኳን ደህና መጣሽ ወደ ቅዱስ ቤተክርስቲያን። ደስ ብሎናል ስለመጣሽ። እንኳን ደህና መጣሽ። እናም በዚሁ የተወደደ ቀንን ሊጋብዙልን ከይቅርታ ጋር በደስታ እሺ፣ በጣም ደስ ይለናል። እሺ እሺ። ልደትዬ እሳቸው እስኪያዘጋጁ ዛሬ ደስታ ነው። ድር ይቀጥሉና መጨረሻ ላይ ይችላሉ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ለሁሉ ጌታዬ ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ከናዝሬት መልካም ሰው ከናዝሬት መልካም ሰው አይወጣም እያሉ ፊልጶስ ናትናኤል ይነጋገራሉ አድርጎታልና ውሃውን ወይን ዛሬ ለውጦናል ወስዶታል ልቤን የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት እኔ ነኝ ዓላማው እኔ ነኝ ሐሳቡ እኔ ነኝ ዓላማው እኔ ነኝ ሐሳቡ እኔ ነኝ አባቴ ደግ ነው የሚራራ ልቡ አባቴ ደግ ነው የሚራራ ልቡ ዘጠና ዘጠኙ ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነሽ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት ሁሉን አይቻለሁ ሁሉን መርምሬያለሁ ሁሉን አይቻለሁ ሁሉን መርምሬያለሁ ሁሉን ማለት ካንተ ሌላ እንደሌለ አውቃለሁ ዓለም ካንተ ሌላ እንደሌለ አውቃለሁ እንደሌላ የማይለወጥ አባትነትህ እንደማይለወጥ አባትነትህ ወዳጅነትህ ስመጣ አየሁት ልጅህ ጠፍቼ ስመጣ አየሁት ልጅህ የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት የተሸለምኩበት የተወደደ እግዚአብሔር ይባርክሽ። እንኳን ደህና መጣሽ እህታችን። የተባረከ የተቀደሰ ወደ ቅዱሳን ጉባኤ ወደ አእላፋት ማህበር የመላእክት ጉባኤ ወዳለበት ጻድቃን ፍቶች ወዳሉበት ወደ ተባረከው ጉባኤ እንኳን ደህና መጣሽ ብያለሁ። እናመሰግናለን ቀሲስ፣ በጣም እናመሰግናለን። እሺ ተመስገን። ሊዱዬ ቀሲስም ስላሉ በዚህ አጋጣሚ ሄሉዬንም ቀሲስንም ፎሎ ያላደረጋችኋቸው ፎሎ አድርጓቸው። ሄሉ ዛሬ ተጠምቃለች፣ በጣም ደስ ብሎናል። ቀሲስንም ፎሎ አድርጓቸው፣ ዛሬ ድርብ ደስታችን ነው። ደግሞ በዚህ በውድ ቀን ወንድማችንም የዋድም የተወለደበት ቀን ነው። ለየዋድዬም እንኳን ተወለድክ፣ ረዥም እድሜ ከጤና ጋር ይስጠን እንላለን። ይሄን ለመናገር ነው፣ ድርብ ደስታ ስለሆነ በጣም የምንወደውና የምናከብረው የዋድም ልደቱ ስለሆነ ይሄ ልናገር ቀሲስን
double glove. Let's go, guys. Come on. አሜን። ቀሲስ እንዴት ብለህ ተገኘህ እኔ ቤት የሚለውን መዝሙር ይጋብዙናል። ልደት ቤቱን ወደ አንተ ልስጥ። አንድ መዝሙር በእኔ ምርጫ እሳቸው ፈቅደውልኛል። ቀሲስ እንትን ከበልታችሁ በፊት ከጎን ያለው ልጅ ወንድማችን እሱም አይ ቲንክ ወደ ቤተክርስቲያን ህብረት የተጨመረና የተመለሰ ነው እና ኮተሜ ከአንተ ጎን ያለው ዋው። እሺ ሃሽታግ አናግረው ልደት። ሰላም ነው ወንድማችን፣ አላወቅንም ስምህን። ከተመስገን ጎን ያለኸው ወይ ልደቲ ሰላም ነው አለው። እግዚአብሔር ይመስገን። እስኪ ራስህን አስተዋውቀን። አበባው ነኝ ስሜ። በውስጥ ብናወራ ደስ ይለኛል። በውስጥ ላውራ አስቀምጬልሃለሁ። ትንሽ በዚህ ሚዲያ ላይ ማላወራ ብዙ ነገሮች ስላሉ ትንሽ ጫና ስለሚበዙብኝ በውስጥ አወራለሁ። በቃሽ፣ እንደዛ ከሆነማ ፎሎ ልመልስልህና እታች ሆነ ልኬልሃለሁ። ሁሉንም ነገር ፎቶ፣ ቪዲዮ ምናምን ልኬልሃለሁ። በውስጥ አውራኝ፣ ከዛ ደግሞ እኔ አወራለሁ። በቃሽ፣ ይኸው ፎሎ መልሼልሃለሁ። በቃ በውስጥ አውራኝና ነገ እዚህ መውጣት ችግር የለውም ቀሲስ እንደ በትልቁ ነው በረከታችን ነው። እርሱ እዛ ይሁኑ ቀሲስ። ሌሎቹ እናንተ ክርስቶፎረስ እንኳን ደህና መጣ፣ እንኳን ደህና መጣ። አንተም እስኪ እንግዲህ ለሄሉ እንግዲህ ያለህን ነገር አንተም ደክመሃል። በእርግጠኝነት ብዙ ነገር ለፍተሃል፣ አድርገሃል፣ አስተምረሃል፣ ዋጋ ከፍለሃልና ዛሬ እዚህ በመድረሷ ውስጥ የአንተ አሻራ አለበትና እስኪ እንትን በል አንተም አንዳንድ ነገሮችን መጀመሪያ አስቀድሜ ክርስቶፎረስ እድሉን ለአንተ ልስጥ። እሺ ልደትዬ፣ ቀሲስ ቡራኬ ድረሰኝ፣ ይፍቱኝ፣ ባርኩኝ። እግዚአብሔር ባርክህ፣ እግዚአብሔር በረከት ይስጥ አባቴ። አሜን አሜን። ሰላም ብያለሁ ሁላችሁንም። ልደትሻ፣ አንትሽ፣ ተሜ፣ ሄሉ፣ ከስርም ያላችሁ እህት ወንድሞቻችን ሰላም ብያለሁ። እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን ስለ ሁሉም። ሄሉ ስላንቺ እግዚአብሔር ይመስገን። ያው ትንሽ አልተገኘሁም፣ ብገኝ እንዴት ደስ ባለኝ ነበር። ደግሞ ግን በጣም ብዙ ወንድሞች መጥተዋል አይቻለሁም እና እጅግ በጣም ደስ ብሎኛል። በቃ ያንቺ ቤት ይሄ ነበር፣ እግዚአብሔር ይመስገን ተሳካ እና ብዙ ወንድሞች ብዙ እህቶች አግዘዋታል። ልደት አንተንም ጨምሮ እነ ተሙ እናንተ ሌሎችም እዚህም የሌሉ ወንድሞቻችን እግዚአብሔር አምላክ በረዳቸው መጠን ብዙ ተረባርበዋል እሷን ለማትረፍ እና አይ ቲንክ ኦልሞስት ከ15 ምናምን ዓመታት በላይ ነው መሰለኝ የቆየችው አይደል ሄሉ? እና ተመልሰሽ መተሻል ከዛ ከጨለማው እንደገና ወደ ብርሃን። በጣም እጅግ ደስ የሚል ነገር ነው። ግን በቃ ዛሬ ትንሽ አልተመቸኝም፣ አዝኛለሁም በአንድ በኩል በመቅረቴ። ብመጣ ደስ ይለኝ ነበረ፣ ደስታሽንም ብካፈል እዛ በአካልም ተገኝቼ እና ስለዛ ግን በጣም ይቅርታ። ሄሉ አለሽ ታረጊያለሽ ብዬ ተስፋ አደርጋለሁ። እንግዲህ አኩርፈሽኝ እንዳይሆን እሺ። ምናልባት የማይመች ቦታ ላይ ትመስኛለሽ፣ ይቅርታ። እንግዲህ ብገኝ አሪፍ ነበረ። እኔም በጉጉት የምጠብቀው ቀን ነበር። በአካልም እንደዛ እንድንገናኝ ፈልጌ ነበር፣ ግን አልቻልኩም እና እግዚአብሔር ይመስገን። ትልቁ ጉዳይ አንቺ በቃ የክርስቶስ ሆንሽ እና ደስ ይላል በጣም እጅግ በጣም ነው ደስ ያለኝ። እህት ወንድሞቻችን ሁላችሁም እንኳን ደስ አላችሁ ብያለሁ። በዚህ አጋጣሚ የዮሐድም ልደት እንደሆነ እየሰማው ስለሆነ ቅድም በተወሰነ መጨረፍታ አይቻለሁ። ዮሐድ ወንድማችን በብዙ መንገድ የተሳለ ወንድም ነው፣ በእስልምናውም በዚህ በፕሮቴስታንቱም በኩል
ጥሩ ጸጋ ያለው ወንድማችን ነው። ከዚህ በላይ እድሜን ከጸጋ ጋር ይጨምር ለማለት ፈልጋለሁ። መልካም ልደት። ሄሉም ላንቺም እንግዲህ መልካም ልደት ነው። ዳግም ነው የተወለድሽው ዛሬ ማለት ነው እና ደስ ይላል። ይህንን ነው ማለት የምፈልገው። ልደትዬ አመሰግናለሁ በጣም ያክልን ክርስቶፎሮስ እናመሰግናለን ስለ ሁሉም ነገር። አንትሽ እና ተሜ እንደየአገባባችሁ እናንተም ቀጥሉ እያለን እንቀጥላለን። እሺ ልደቴ እግዚአብሔር ይስጥልኝ። እኔ ብዙ ስለማልቆይ ደስታዬንና የተሰማኝን ልግለጽና እወርዳለሁ። እግዚአብሔር ይስጥልኝ ድን ስለሰጠኝ። ሄሉ በጣም ደስ ብሎኛል ባንቺ ወደ ቤተክርስቲያን መመለስ። ቀጣይ የክርስትና ህይወትሽ የተቃና የሰመረ እንዲሁም በንስሐ የተሞላ በቅዱስ ሥጋው በክቡር ደሙ የከበረ ህይወት ይሁንልሽ ዘንድ በጣም እመኛለሁ። በቤቱ እንዲያጸናሽ በጣም ምኞቴ ነው። በርቺልን እህታችን ስለሆንሽ በክርስቶስ በጣም ተደስተናል። እግዚአብሔር ያክብርልኝ እድሉን ስለሰጠኝ ልደቴ። አንትሽ ዛሬ እንግዲህ ዛሬ ከኛ ጋር አብሮ የነበረ ወንድማችን ነው ከአስጠማቂ ግብረ ኃይል ጋር እና ሁሉም ተገኝተዋል። በጣም በርካታ ወንድሞች ነበሩ ዛሬና ከእህታችን ጎን የነበሩት። ከዛ ውስጥ አንዱ አንትሽ ነው። ያንን የተለቀቀውን ቪዲዮ በዚህ መልክ የቀረጸውም ወንድማችን እሱ ነው እና እናመሰግናለን አንትሽ። እስኪ ተሜ ቀጥል አንተ ደግሞ። ተሜ ይሰማል? ይሰማል ልደትዬ? ሀሳብን ቀጥል አንተም እንኳን ደህና መጣሽ በላት። በጣም በደስታ እህታችን ሄለን እንኳን በደህና መጣሽ። እንኳን ወደዚህ ክርስቶስ ኢየሱስ በሙላት ወደሚሰበክበት ደግሞ የክርስቶስ ኢየሱስ መዳን በደንብ ወደሚነገርበት እንኳንም ይህን ውዱንና ድንቁን ኢየሱስ ክርስቶስን አምላክሽ አድርገሽ ተቀበልሽውና እንኳንም ከክርስቲያኖች ጋር ህብረት አደረግሽ። በጣም ነው ደስ ያለኝ። ዛሬ ደግሞ አንቺ ስትጠመቂ በአካል አብሬሽ ስለተገኘው ደስ ብሎኛል። አንቺ የተወደድሽ ውድ ይሆንሽ የክርስቶስ ኢየሱስ ሙሽራ እህቴ። ድረቴ ቀጥል ቆይ ተሜ አንድ። እሺ ሄሉዬ ማውራት ትችያለሽ አንቺ እህት ዓለም? ይሰማል እንዴ? አዎ ይሰማል። ቀሲስም ቅድም እንኳን ደህና መጣሽ ብለውሻል። ቀሲስንም ይፍቱኝ ይባርኩኝ በይና ከዛ በኋላ ወደ ቀሲስ መዝሙር እንሄዳለን። እህታችን ሄሉዬ። እሺ በጣም አመሰግናለሁ ቀሲስ ክርስቶፎሮስ። አንተሽ ልደት ታሙ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ሁላችሁንም እና አኬንም እነ ሁሉም እነ ኢዮባ እነ ዮሐዴ ቀኔን በጣም አብራችሁኝ ስላሳለፋችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ እንጃ ደስታዬን መናገር አቃተኝ። በጣም ነው የማመሰግነው። በጣም ደስ ይላል ሄሉ። ዛሬ ለአንቺ ትልቅ ቀን ነው። በጣም የተወደደ ቀን ነው። እግዚአብሔር በእውነት የተመሰገነ ይሁን። እኛ ደስ ብሎናል። ወደ ቤተክርስቲያን ህብረት ስለተጨመርሽ፣ ወደ ክርስቶስ ኢየሱስ ህብረት፣ ወደ እግዚአብሔር ቤተክርስቲያን ስለመጣሽ፣ ቅዱሳን ወዳሉበት ቦታ ስለመጣሽ፣ ሐዋርያት በህብረት ወዳሉበት ቦታ ስለመጣሽ እጅግ በጣም ደስ ብሎናል። ለዚህም እግዚአብሔር እናመሰግናለን። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ያው እንግዲህ ወደ ቤተክርስቲያን ሲመጣ ብዙ ፈተናዎች አሉት። ብዙ ከባባድ ህይወቶች ሊያጋጥሙ ይችላሉ። መገፋት ሊኖር ይችላል። መሰደብ፣ መነቀፍ፣ ዛቻ፣ ማስፈራሪያዎች፣ እነዚህ ሁሉ ነገሮች ከአሁኗ ሰዓት ጀምሮ ልጠብቂያቸው የሚገቡ ነገሮች ናቸው። በቴሌግራም ሰው ሊጽፍልሽ ይችላል። ስልክሽን የሚያውቁ አካላት በቲክቶክ አካውንት በጣም ብዙ ጸያፍ የሆኑ ቃላቶችን ከኛ ቤተ እምነት ውጭ የሆኑ ወይንም ደግሞ የኛን የቤተ እምነት ፕሮፋይል በማድረግ ኦርቶዶክስ መስለው ሰዎች አንቺን አታክ ሊያረጉ ስለሚመጡ ለእንደነዚህ አይነት ነገሮች ቀድመሽ ልትዘጋጅ ይገባል። ከአንድ ቦታ ወደ አንድ ቦታ ሲመጣ መንገዱ ቀላል አይደለም። በተለይ እንደዚህ ሚዲያ ላይ ያለ ሰው
ፊቱ እየታየ ቪዲዮ ተለቆ እንደዚህ ያለ ሰው ወደ ቤተክርስቲያን ሲመጣ በቀላሉ በዛኛው ሳይድ ያሉ ሰዎች የሚተዉት አይደለም እና ብዙ ስድቦችን፣ ብዙ ዛቻዎችን፣ ብዙ ማንጓጠጦችን፣ ብዙ መገፋቶች ሊመጡብሽ ይችላሉ። ግን ከመጣሽበትና ከተጠራሽለት እውነት አንጻር በጣም ትንሽ ነገር ስለሆነ እንደነዚህና እንደዚህን የመሰሉ ነገሮችን ብታይ ብትመለከሽና ቢደርስሽ በትዕግስት ማሳለፍ አለብሽ ማለት እወዳለሁ። ከወዲሁ በውስጥ ብዙ ጽሁፎች ሊጻፉልሽ ይችላሉ። በትክክል ኦርቶዶክስ ያልሆኑ ግን ኦርቶዶክስ ነን ብለው የሚመጡ ገፊዎችን ልታገኝ ትችላለሽ። ይህ ሚዲያ በጣም ባለጌ ነው። ማንኛውም ሰው የሆነ የማይሆን ነገር በቀላሉ የሚናገርበት ቦታ ነው። እንደ ልቡ የእጅ ስልክ ስላለው እና ኢንተርኔት ስላለው ብቻ ሰውን ከመሬት ተነስቶ ከላይ እስከታች አጥረግርጎ የሚሳደብበት ሚዲያ ነው ቲክቶክ ማለት። በጣም በጎ ነገር እንዳለው ሁሉ መልካም ነገር እንዳለው ሁሉ ፈታኝ ነገሮችም አሉት እና እንዲህ አይነት ነገሮች ቢመጡብሽ፣ እንዲህ አይነት ነገሮች ቢደርሱሽ ሄሉዬ ወደ ቤተክርስቲያን እንደመምጣትሽና ወደ ክርስቶስ እንደመምጣትሽ በጸጋ ተቀብለሽ ጸንተሽ እንድትኖሪ ስል ከወዲሁ መልእክቴን አስተላልፋለሁ። ወደ ቀጣዩ ዝማሬ መሄድ እንችላለን። ሊዱዬ ቀሲስ ስላሉ በጣም የምንወደው መዝሙር አለ። እንዴት ብለህ ተገኘ እኔ ቤት የሚለውን መዝሙራቸውን ቢጋብዙን ልደትዬ እና ይቀጥሉ ቀሲስ። እሺ እንኳን በድጋሚ እንኳን ደህና መጣሽ። ድምፅሽንም ስለሰማ ደስ ይላል። ልደተ ቃል እንደዚህ ወደ ሁላችሁም እዚህ ያላችሁ ወንድሞች በጣም በጣም እግዚአብሔርን ማመሰግንባችሁ ናችሁ። የዚህ ዓለም የዚህ ዘመን እናንተ አልነበራችሁ፣ የተወሰነ ጊዜ ሚዲያም ላይ ስላልነበራችሁ ቤተክርስቲያን የሚከራከርላት የክርስቶስ ወንጌል ኦርቶዶክሳዊ ወንጌል የሚከራከርለት መቼ ነው የሚነሳው ብለው ከሚጠይቁ እውነት ለመናገር እንደ ግብዝነትም እንዳታዩብኝና ከሚጸልዩትም ሰዎች ነበርኩኝና ዛሬ ግን ይሄ ትውልድ ተነስቶ ቤተክርስቲያን ሲጠብቅ ሳይ፣ ለቤተክርስቲያን አንገታችሁን ስትሰጡ ሳይ፣ እየተሰደባችሁ፣ እየታማችሁ፣ እየተነቀፋችሁ የሐዋርያቱን በረከት ይሄ የክብሩን ወንጌል ስትሰብኩ ስመለከት በጣም ነው እግዚአብሔር የማመሰግነው። ይጠብቃችሁ። ይሄ የምናገለግለው ዓለም ውሸታም ዓለም ነው። በጣም በጣም አደገኛ ዓለም ነው። ጌታችን ኢየሱስ ክርስቶስ ምልካችሁ እንደ እባብ በተኩላዎች መካከል ነው፣ እንደ እባብ ብልህ እንደ ርግብ የዋህ ሁኑ ይላልና እናንተ ይሄን እንዳትረሱ። በጣም አደገኛ ነው። ሰው ነው ግን ተኩላ ነው የተባለው። የተኩላ መንጋ ነው። በግ መስሎ ታዩታላችሁ፣ ግን ተኩላ ሊነክሰን ይችላል፣ ልባችንን ሊወጋ ይችላል። ከባድ ነው። ግን ከባድ ቢሆን ግን የሚቻል ከባድ ነው ማለት ምንቋቋሙ መንፈስ ቅዱስ የሚያግዘን የሚያስችለን ነገር ነው እና አንዳንድ ያሳስተኛል። እንደ ልደተ ቃል ፊች ፎቶቸው ምናምን ሲቀባበሉት ፕሮፋይል ላይ ሲያደርጉት ምናምን ሳይ ትንሽ ሳሳለሁ ማለት ይጠብቃችኋል እግዚአብሔር። በእርግጥ የታመናችሁለት የሰማይ አምላክ የናዝሬቱ ኢየሱስ ክርስቶስ ይጠብቃል። ሲጠብቅ አይቻለሁ በሕይወት ዘመኔ። ግን እንደው በጣም ተጠንቀቁ። የምትጠነቀቁት ከሚጠሏችሁ ብቻ እንዳይመስላችሁ፣ ከሚወዱን ሰዎች መጠንቀቅ አለብን። ጠላት በሚወደን ሰዎች ፊት ሊናገር ሊሰራ ይችላል። ስምዖን ጴጥሮስን ታስታውሱት ከሆነ አትሙትብኝ ያለው ጌታ ስምዖን ጴጥሮስ ነው። ሞቱን የተቃወመው ስምዖን ጴጥሮስ ነው። የተመቸው ሰይጣን ይህ መልእክት ለማስተላለፍ የተመቸው የሚወደውን ስምዖን ጴጥሮስን ነው የተመቸው ሰውና በሁለቱም አቅጣጫ መቼም ነቅታችሁ እንደምታዩት ተስፋ አደርጋለሁ። እንዳትፈሩ፣ መፍራት የለም፣ አንፈራም። እግዚአብሔር ከኛ ጋር ነው። በጣም ከባባዱን ተራራ ሲፈልስ ባህር ሲከፈል አይተናል። እሱ አምላክ የኛ አምላክ ነው። በርቱ፣ እግዚአብሔር ያበርታችሁ። እኔ በእርግጥ ዝም ብዬ ፕሮግራማችሁን ለማየት ነበር የመጣሁት። እንደ ሰው ቁጥራችሁ ስለጋበዛችሁኝም ከልቤ ማመሰግናችሁ። እግዚአብሔር ባርካችሁ ወንድሞቼ። እንዴት ተገኘ ለቤት የሚለውን መዝሙር ዘምራለሁ። እህታችን እንኳን ደህና መጣሽ። ጥሩ፣ በጣም የተሻለ በጣም ትልቁ ቦታ ላይ ነው የመጣሽው። ቤትሽን፣ ኑሮሽን፣ ህይወትሽን እግዚአብሔር ይባርክ። እግዚአብሔር ባርካችሁ። ከእናንተ ጋር አይሆን። ተባረኩልኝ ቤተሰቦች። ቀሲስዬ ዝማሬ መላእክት ያሰማልን። በጣም ድንቅ መዝሙር ነው። በተለይ ለእኔ ብቻ የተዘመረ ነው የሚመስለኝ ይህ መዝሙር። ቀሲስን ፎሎ ያላደረጋችሁ ውድ ክርስቲያኖች ቀሲስ አሸናፊን ፎሎ አድርጓቸው። ቤታቸውን እየከፈቱ ትምህርት ያስተምራሉ።
ሁልጊዜም ማታ ማታ ይገባሉና እሳቸውንም ትምህርታቸውን እንድንከታተል ፎሎ አድርጓቸው። ቀሲስን ሄሉዬን ፎሎ አድርጓት። ዛሬ የተጠመቀች አዲሷ ሙሽራ የክርስቶስ ኢየሱስ ሙሽራ የሆነች እህታችን ናት። ልደትዬ ካለ ቀጥል፣ ካልሆነ ቤቱን ልምራው። አለው ያው ዛሬ በጣም ደስ የሚል ቀን ነው። እግዚአብሔር ስለያደረገልን ነገር እግዚአብሔርን አሁንም ደጋግመን እናመሰግናለን። ይህ የሆነው በዛሬው ዕለት ነው። እህታችን ወደ ቅድስት ቤተክርስቲያን ህብረት ተጨምራለች። ይሄ በእጅጉ የሚያስደስትና ደስ የሚያሳይ ነገር ነው። ስለዚህም እግዚአብሔር እናመሰግነዋለን። ደስታችን ፍጹም ነው። እንደዚህ ሌሎችም የጠፉ በጎች ከቤተክርስቲያን የተመለሱ ከቤተክርስቲያን የወጡ ግን ወደ ቤተክርስቲያን መመለስ የሚፈልጉና ቤተክርስቲያንን የሚናፍቁ ሰዎች ዛሬም ወደ ቤተክርስቲያን እንዲመጡ ጥሪያችንን በዚህ አጋጣሚ እናስተላልፋለን። ቤተክርስቲያን ልጆቿን ሁሌም ትሰበስባለች፣ ትጣራለች፣ ኑ ትላለች፣ ወደ ቤት ግቡ ትላለች እና ይህንን ጥሪ ሰምታችሁ በማወቅም ሆነ ባለማወቅ ከቤተክርስቲያን የወጣችሁ ቤተክርስቲያን ልክ አይደላችሁም ብላችሁ የወጣችሁ በስሜታዊነት የወጣችሁ በጣም በጥቃቅን ምክንያት ከቤተክርስቲያን የወጣችሁ በተለይ ወደ ፕሮቴስታንቱ ዓለም ሄዳችሁ የተቀላቀላችሁ አሁን የኛን ድምፅ የኛን መልእክት የሰማችሁ ያላችሁ አካላት ካላችሁ እውነቱን ለመናገር ትክክለኛው ሰዓት ይመስለኛል ወደ ቤተክርስቲያን እንድትመለሱ። ይህንን ጊዜና ይህንን ሰዓት ተጠቅማችሁ ይህንን ጥሩ አጋጣሚ አይታችሁ ወደ ቤተክርስቲያን ልትመለሱ ይገባል። ብዙዎች ወደ ቤተክርስቲያን እየተመለሱ ነው። ሲገባቸው ሲረዱ ሲያውቁ ወደ ቤተክርስቲያን እየመጡ ነው ያሉትና እናንተም ሳይመሽ ከዚህ በላይ ሳይረፍድ ወደ እውነተኛ አይቷ ወደ ክርስቶስ ኢየሱስ ቤተክርስቲያን እንድትመለሱ ወደ መዳናችሁ እውነት እንድትመለሱ ጥያቄም ካላችሁ ጥያቄያችሁ እንድትጠይቁ እና ጥያቄያችሁን ጠይቃችሁ ወደ ቤተክርስቲያን ህብረት እንድትጨመሩ ስንል መልእክታችንን እናስተላልፋለን። በጣም በማይረባ ምክንያት ነው ብዙዎቻችሁ ከቤተክርስቲያን የወጣችሁት። እልህም ሊሆን ይችላል። ብቻ ይሄ ነው ከምንለው ምክንያት ውስጥ እኔ እንጃ ያለም አይመስለኝም እና እኔ አሁንም የምናገረው የምሬን ነው የምላችሁ ወደዚች እውነተኛይቱ ቤተክርስቲያን ሳይረፍድባችሁ በጊዜ ተመለሱ ነው የምለው። እኔ ለዛሬ ያለኝ መልእክት ይሄ ነው። ሊዲያ እንኳን ደህና መጣሽ። ቀሲስን እግዚአብሔር ይፍቱ በይና መልእክት ካለሽ አንቺም አስተላልፈሽ ከዛ እንትላለን። ይሰማል? ይሰማል። እንኳን ደህና ቆያችሁኝ። እንዴት አመሻችሁ የኔ ተወዳጆች? ሄሉዬ እንኳን ደህና መጣሽ የኛ ተወዳጅ እህት። እውነት በምድርም እኛ ሰዎች ደስተኛ ነን፣ አንቺ በሰማይ መላእክት ደስተኛ ናቸው። በዚህ ሰዓት እህታችን እንወድሻለን። እግዚአብሔር እንኳን ለዚህ ክብር ለዚህ ቀን አበቃሽ። ይህን ቀን የሚናፍቁ ብዙ እህቶች ወንድሞች አሉ የጠፉ እንደዚህ። እግዚአብሔር ለዚህ ክብር ለዚህ ቀን ያብቃችሁ፣ ይመልሳችሁ ወደ ቤቱ እና ይሄም የልደት ወንድማችን ያው እኔ ብዙ ምለዋለኝ ግን ሌላ ጊዜ ላለው ያንተም ትምህርት ነው። እዚህ ጋር ብዙ ወንድሞቻችን የምታስተምሩት በተለይ ስደት ላይ ላለን እህቶች ከእናንተ ነው እየተማርን ያለ ነው። ቤተክርስቲያን መሄድ አንችልም እና እግዚአብሔር እናንተንም አጽንቶ ያቁምልን፣ በርቱልን። እንወዳችኋለን። እግዚአብሔር ያክብርልን። እናመሰግናለን ስለ ሁሉም ነገር። ሌላ ሄሉዬ የተሰማሽ የምታስተላለፊው መልእክት ካለ ያንን እናደርግና እንጨርሳለን። ያው ዋነኛው ላይ በገባንበትም ዋነኛ ምክንያት የለቀቅነው ቪዲዮ በትንሹም ቢሆን እንዲታይና እህታችን ሄሉን እንኳን ደህና መጣሽ ለማለት ያህል። እሺ ልደትዬ አልሰማኝም፣ ቅድም አውርቼ ነበረ። ኦኬ ድገሚ። አመሰግናለሁ። ይሰማል? ይሰማል። እሺ ልደትዬ በጣም ነው የማመሰግነው። እኔ በቃ ማመስገን ነው። አንደኛ እግዚአብሔርን ማመስገን እፈልጋለሁ። በራሱ ጊዜና በራሱ ሰዓት ወደ ራሱ ስለመለሰኝ አመሰግነዋለሁ። በመቀጠል እናንተን ልደት፣ ክርስቶፎሮስን፣ መኩዬን
እነ ይሁዳዴ በቃ ሁሉም ማለት ነው ለምጠይቃቸው ጥያቄ በሙሉ ሳይሰለችሁ ስለመለሳችሁልኝ እንድገነዘብ እንደማር እንዳነብ ስላደረጋችሁኝ እውነትን እንድረዳ ስላደረጋችሁኝ ሁሉም እኔ ከሌ አይደለምና በጣም ነው የማመሰግነው። ዛሬ ደግሞ አብራችሁኝ ስለቆማችሁ አልጠበኩም። ሁሉም ይመጣል ብዬ አልጠበኩም፣ ግን በጣም እና ኪን ኢዮባን እና ዮኒ ፓፓ ባሮኪን ተሙ ልደት እንዴ ሁሉም ነው የመጡትና እግዚአብሔርን ከጎኔ ስለነበራችሁ ብቻሽን አትሆኝም ብላችሁ ስለመጣችሁ አብራችሁኝ ስለሆናችሁ እግዚአብሔርን በጣም ነው የማመሰግነው። በጣም ወዳችኋለሁ፣ አከብራችኋለሁ። በጣም ክርስቶፎርስ እንኳን እዚህም አለ ዋናው መምህሬ ሳይሰለች መጠይቀውን ጥያቄ ሳይሰለች የሚመልስልኝና በጣም ሁሉንም አመሰግናለሁ። ባገኙበት አጋጣሚና አመሰግናለሁ ልደትዬ እድሉን ስለሰጠኝ። እሺ ሄሉዬ እንኳን ደስ ያለሽ። እንኳን ወደ ቅድስት ቤተክርስቲያን ህብረት በሰላም ተጨመርሽ። ደስ ብሎኛል በመምጣትሽ። የሁላችንም ደስታ ነው። የኔ ደስታ ብቻ ሳይሆን ሁሉም ክርስቲያኖች ደስታ ነው። ሌሎቻችሁም በዚህ ዙሪያ ላይ ብዙ የምታገለግሉ ብዙ የምትሉ ብዙ የምትሳተፉ ወንድሞች እንዳላችሁ አውቃለሁ እና ያ የድካማችሁ ፍሬ ነው። ሄሉ መጀመሪያ ላይ ምናልባት አቀባበሉ ጥሩ ሊሆን ይችላል። ሁሉም ሰው እየመጣ ለተወሰነ ጊዜ እንዴት ነሽ የት ነሽ ሊልሽ ይችላል። በምንም አይነት ሁኔታ በከፍታም በዝቅታም በደስታም በሀዘንም በችግርም በመከራም ቢሆን ጸንተሽ መኖር አለብሽ በቤተክርስቲያን። እንደዛም እንድትጸኚ መንፈስ ቅዱስ ይርዳሽ፣ እግዚአብሔር አምላክ ያግዝሽ ነው የምለው። ፈታኝ ነው የሚለውን ነገር ለማስፈራራት አይደለም የምናገረው፣ እንድትበረቺ እንድትጸኚና አዲስ ነገር ሆኖ እንዳታገኙና ልብሽን እንዳያሸብረው ለማለት ነው። የጠራሽ አምላክ በፍጹም እንደማይጥልሽ ማወቅ መቻል አለብሽ። አሁን ወቅቱ የጾም ወቅት ነው፣ የሱባኤ ወቅት ነው፣ ጸሎት የሚደረግበት ወቅት ነውና ይህንን እየተመለከትሽ ይህን እያየሽ የአባቶችን ፈለግ እየተመለከትሽ በቤተክርስቲያን ውስጥ እየጸናሽ እያደግሽ እየበረታሽ ነው መሄድ ያለብሽ። እግዚአብሔር ያበርታሽ። ሌላም አሁን እንግዲህ ክርስትና በአንዴ እዚህ ጋር ደረስኩኝ ባል ህይወት አለ። ሁሌ የሚታደግ ሁሌ ወደ ላይ የምንሄድበት በንስሐ ህይወት ራሳችንን የምናጥብበት ከእግዚአብሔር ጋር ሁልጊዜ ራሳችንን የምናኖርበት ራሳችንን የምንመረምርበት ህይወት ነው እና ያንን እያደረግን መድኃኒዓለም እንደፈቀደ ጸንተን የምንኖርበት ህይወት ነው። ለዚህም እግዚአብሔር ያበርታሽ። እንኳን ደህና መጣሽ በድጋሚ በርቺ፣ ጽኚ። ለየትኛውም ንግግር ለየትኛውም ነገሮች ጆሮን አትስጪ። ክርስቶስ ኢየሱስን በመመልከት ወደፊት ብቻ ተመልከቺ ለማለት ነው። እግዚአብሔር ያክብርልን። ሌላ ሀሳብ ከሌላችሁ እኔም ራስ እውነቱን ለመናገር ደክሞኛል። ቀኑ ሙሉ እዛ ነበርን፣ ከመሸን ወደ ቤት የገባ ነውና እና ወንድማችን የውሃ ደግሞ በዚህ አጋጣሚ እንኳን ተወለድክ ማለት እንወዳለን። እንትን ይላል። ሌላኛው በተለያየ አይነት አጋጣሚ ወሬ ከዛ ወደዚህ የሚያመላለሱ ቦታዎች ላይ ባትገኙና መልስ ባትሰጡ ብዬ መልእክቴን አስተላልፋለሁ። የወንድሞቻችሁን ስራ እዚህ ሚዲያ ላይ የምታዩት ነው። በቃ ፍሬ እያፈራ የምታዩት ነገር። ሌላ ቁጭ ብሎ 24 ሰዓት ማውራት ይችላል። መሳደብ ከሆነ አንድ ሰው ችሎቶ መሳደብ መብቱ ነው፣ አይመለከትንም። እና እኛ መርሳት የሌለብን ነገር እዚህ ቦታ ላይ ከነ ድካማችንም ሆነ ብንመጣ ከነ ቆሻሻነታችንም አምላካችን አልተጠየፈንም፣ አምላካችን አልገፋንም፣ እሱ ጠብቆናል። ስለዚህ ነፍሳችን እስክትወጣ ድረስና ይሄ ሚዲያ እስካለ ድረስ ማንም ማንንም ማስቆም አይችልም። እንቀጥላለን። ወደፊት ብቻ በርቱ ነው ምለው። ሌላ መልእክት ካለ ክርስቶፎርስ የመጨረሻም ታስተላልፎ፣ ካልሆነ በዚሁ ይበቃናል ማለት ነው። ልደትዬ በጣም አጭር ያው ሄሉሻ በርቺ፣ በውስጥም እናወራለን፣ አይዞሽ ከጎንሽ ነን፣ እንመካከራለን፣ እንደ ወንድም እንደ እህት አለን ሁሌም እና ለዚህ ግን ነገር የደከማችሁ ሁላችሁም በቃ የድካማችሁ ፍሬ ይኸው እያፈራ ነው። በነገራችን ላይ አንድ እዛ እነሱ ቤት ማስተማሪ የነበረ ልጅ ያው በቅርብ አይታችኋል፣ የተጠመቀ ወንድም አለ። ኔትወርክ ሳልሰራለት እንጂ እሱም አንድ ቀን እናመጣዋለን ሳልተመቻቸለት ነው። በጣም ብዙ አሉ መንገድ ላይም ያሉ ማለት ነው። አንዳንዶቹ በውጭውም ስለሆነ እዛ እንደ ልብ መጠመቅ ስለማይችሉ
ፖዝ ያደረጉ አሉ። እንደዛ አለ እና ለማንኛውም አሁን ትውልዱ እየነቃ እያመለጠ ነው። የሚመረምር ሰው ያው ኦርቶዶክሳዊ ክርስቲያን ነው የሚሆነው እንጂ እዛ ጨለማ ውስጥ አይቀመጥም በእርግጠኝነትና እንበርታ እንጠንክር። ከስር ግን ኮሜንቶች ላይ እኔም ትንሽ ነው የሚቀረኝ እኔም እንደዚህ ምናምን የሚሉ ኮሜንቶችን እያየን ነው እና እውነት ከልብ እውነት ይሆናል ብለን ተስፋ እናደርጋለን። እንደዛ ከሆነ በውስጥ ጻፉልን እና በቃ የምናግዘውን ያህል እናግዛችኋለን፣ እንመራችኋለን፣ እናመላክታችኋለን የገባን ያህል ይሄ እንደዚህ ነው ያኛው እንደዛ ነው ብለን እነግራችኋለን። በዛ መንገድ ምናልባት